ዋው የሄሉና የቢኒ ጉዳይ እጅግ በጣም አነጋጋሪ ሆኗል። እውነት ለመናገር በስማ እንዴት እንዳማረባቸው ዛሬ ደግሞ ለየት ያለ ነው። ወይኔ ሄሉዬ ደግሞ ምን ብትለብስ ምን ብታደርግ ሁሉ ነገር ያምርባታል። እና አስተቃቀፈሽ ደግሞ ልዩ ነው። ይሄ ፈገግታ ይሄን ሳቅ የእውነት አንቺ ላይ ሳይ እጅግ በጣም እኔ ራሱ በጣም ነው ውስጥ የሚረካው። እና አንዳንድ ጊዜ ሰው ማለት ሰው ባጣንበት ሰዓት ሰው በሌለን ሰዓት ከአጠገባችን የተገኘ ሰው ነው ሰው ማለት። ቢኒ ደግሞ እውነት እንነጋገር ከተባለ ሄሉዬ ላይ ሁሉም ሰው ፈርዶባት ነበር። ሁሉም ሰው ጥፋተኛ አድርጓት ነበር። ሁሉም ሰው በቃ ሄሉ ላይ ነበር ሲፈርድ የነበረው እና ሄሉዬ ላይ ሁሉም ፈራጅ ሆኖ ነበረ። ብቸኛ አድርገዋት ነበረ። በጣም ብዙ ሰው እየሰደባትና ዝቅ እንድትል እንዲሁም ደግሞ እሷን ለማሸማቀቅ እየሞከራችሁ ነበረ። ግን እግዚአብሔር ደግሞ አንዳንዴ ጥሎ አይጥልም። አያችኋ እኔ እያለሁ አለና ቢኒጌን ዱቅ አረገላት። አንዳንድ ጊዜ ማለት ነው እግዚአብሔር ሊረዳችሁ ሲፈልግ መቼም እሱ አይመጣላችሁም፣ ሰው ነው የሚልክላችሁና ለሄሉዬ ደግሞ ቢኒዬ ልኮላታልና እንደዚህ ደስተኛ እንድትሆን ሳቅ ፈገግታዋ ወደ በፊት ማንነቷ ወደ ነበረችበት እንድትመለስ አድርጓታልና ቢኒ ደግሞ ከሄሉ አጠገብ ስለሆንክ በጣም ነው የምናመሰግንክ። የእውነት ሄሉዬን ለማስደሰት በምታደርጋቸው ነገር ትልቅም ይሁን ትንሽም ይሁን የተለያዩ ስጦታዎች በመስጠት በቃ ቢያንስ ሄሉዬ ሰው እንዳላት እንዲሰማት ስለምታደርግ በጣም ነው የምናመሰግነው። በጣም እንወድሃለን፣ በጣም እናመሰግናለን። ደህና ሁኑልኝ የኔ ውድ ቤተሰቦች። ሄሉዬን ላይክ፣ ሼር፣ ሰብስክራይብ አድርጓት። እኔንም ሰብስክራይብ አድርጉኝ። ሄሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጓት እየገባችሁ። እስኪ 150 ተግባና ደስ ይበላት የኔ ውድ የኔ ሴት ደስ ይበላት። እሺ ሁለተኛ ነገር ደግሞ ከኔ ቤተሰቦች የምለምናችሁ ነገር ቢኖር እባካችሁ በኮሜንት ስር መታችሁ እሷን ስለ እሷ መጥፎ ነገር ኮሜንት አትጻፉብኝ። እንደው ስወዳችሁ ስለፈጠራችሁ አምላክ ስወዳችሁ ስለ እሷ እኔ ኮሜንት ስር መታችሁ መጥፎ ነገር አትጻፉ። በቃ ስለ እሷ የምሰራው ቪዲዮ ካልተመቻችሁ ዝም ብላችሁ ለፉኝ የኔ ውዶች ፕሊዝ።